እንዴት ቆያችሁን ታላላቅ የአውሮፓ ክለቦችን ወቅታዊ ዕለታዊ ቡድን ዜና ለዚሁም ወቅታዊ የዝውውር መረጃዎችን የተመለከቱ ስፖርታዊ ጥንቅሮችን የምታደምጡበት የዩቲዩብ ገጻችንና የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ለዚህም ሰዓት በርካታ ስፖርታዊ ጥንቅሮችን አሰናድተን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ጥንቅሮችን አሰናድተን ይዘንላችሁ መተናል። በቅደም ተከተል እናንተ ውድ አድማጮቻችን እንደዚሁ ያጋራናችሁ ቆይታ የምናደርግ ይሆናል። አንጌል ፖስቴኮግሉ ዋንጫ ካነሱ ጠቀም ያለ ገንዘብ ወደ ካዝናቸው እንደሚገባ ተነግሯቸዋል። ግን ከፊታቸው የቆመው ቡድን ማንቸስተር ዩናይትድ ነው። የሮቡን የፍጻሜ ጨዋታ በተመለከተ ያገኘናቸውን ተጨማሪ መረጃዎች እናጋራችኋለን። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲም የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥና ኤፍኤ ካፕን ለማንሳት እየተፋለመ ይገኛል። 3 ተጫዋቾችን የዓመቱ ምርጥ እጩ አድርጎ አቅርቧል። ለሲቲ ደጋፊዎች ምናጋራችሁናል። ሰማዮቹም ቀጣይ ውድድር ዓመት ማሊያቸውን ቀይረዋል። ለየት ያለ ማሊያ አስተዋውቋል። ከቼልሲ ጋር በተያያዘ ተጨማሪ ሰፋ ያሉ መረጃዎችን ይዘናል። አሰልጣኙም እንግዲህ ተጫዋች እንደሚያስፈርሙ አረጋግጠዋል። የትኛውን ተጫዋች ወደ ቡድናቸው ያመጣሉ በሚለው ጉዳይ ላይ ደግሞ ተጨማሪ መረጃዎችን ለቼልሲ ደጋፊዎች እንደዚሁ የምናደርሳችሁ ይሆናል። ሊቨርፑል ቤት እንሄዳለን። ወጣቱን ተጫዋች ሪያን ግራቨንበርችን በተመለከተና በሊቨርፑል በኩል ተጨማሪ ለእናንተ ውድ አድማጮቻችን ያሰናዳናቸው መረጃዎች አሉ። እንደዚሁ ለሊቨርፑል ደጋፊዎች ስናጋራ አርሰናል ቤት በአንድ ዝውውር ላይ ከስምነት ደርሰዋል። በአጥቂ ስፍራ ለሚጫወትን ተጫዋች ለማምጣት ግን ደግሞ በተቃራኒ ገጠማቸው ፈተና አለ። ተጫዋቹን ከሪያል ማድሪድ በማምጣት ሂደት ላይ አርሰናል ቤት የተደረሰውን ስምምነት እነግራችኋለን። ከዛ በተጨማሪ አንድሪያ ቤርታና ማይክል አርቴታ መካከል ልዩነት ስለፈጠረው ግብ ጠባቂም አሁን ሌላ አዲስ ሐሳብ መጥቷል። ፋብሪዞ ሮማኖ ስለ ዊሊያም ሳሊባ አርሰናል ቆይታና የማድሪድ ዝውውር የሚለን ነገር አለ። በአርሰናል በኩል ተጨማሪ የቡድን ዜናዎች ተይዘዋል። ማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ የውድድር ዓመቱ ምርጥ ተጫዋች ይፋ ሲሆን እሱን የተመረጠው ብሩኖ ፈርናንዴዝ ግን ይህን ሽልማት የሚቀበለው በኃይለኛ ድግስ ሳይሆን በመጨረሻው ጨዋታ በስቴዲየም ውስጥ እንደሚሰጠው ተነግሯል። አማድ ዲያሎም እንዲሁ ሽልማት ተበርክቶለታል። የአሌሃንድሮ ጋርናቾና ዓመትን ያለ ዋንጫ ለማጠናቀቅ ግጥምጥሞች ዘንድሮ ሲሳካሉ ይሆን? አንድ አስገራሚ መረጃ ለዩናይትድ ደጋፊዎች ከዚህ ጋር አያይዘን እናደርሳቸዋለን። ለዩናይትድ ደጋፊዎች ግን ከራስመስ ሆይሉንድ ጋር በተያዘ ተጨማሪ መረጃ ስናደርሳችሁ የቼልሲው አሰልጣኝ ኤንዞ ማሬስካ እኔ ስለ ዩናይትድ አይመለከተኝም የራሴ ብዙ ችግር አለብኝ ብለዋል። በማንቸስተር ዩናይትድ በኩል ተጨማሪ ቡድን ዜናዎችን እንደዚሁ ምናጋራችሁናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ስለምታጋሩን ግን ከልብ እናመሰግናለን። በዓለም አቀፍ ደረጃ ውድድሮች ሲጠናቀቁ ከዋንጫ ሽልማት በተጨማሪ የሚጠበቁ የገንዘብ ሽልማቶች እንዳሉ ይታወቃል። ተወዳጁን የእንግሊዝ ፕሪሚየር ሊግ በሽልማት ደረጃ የሚስተካከለው አንድም ውድድር የለም። ለአሸናፊ ቡድን አጠቃላይ ወደ 221 ሚሊዮን ዩሮ ወደ ካዝናው እንዲያስገባ ይረዳዋልና ፕሪሚየር ሊጉ ግዙፍ ነው ሲባል አንደኛው ምክንያት ከሚያበረከተውም ሽልማት ነው። በእርግጥ አንዳንድ ጊዜ ፕሪሚየር ሊጉ ወራጅ ቡድኖች ከአንዳንድ ሊግ አሸናፊዎች በላይ ገንዘብ እንደሚያገኙ ይታወቃል። ከፕሪሚየር ሊጉ ቀጥሎ ውዱ ክፍያ ያለው በላሊጋ ነው። 158 ሚሊዮን ዩሮ በላሊጋው ይገኛል። ከዛ ቀጥሎ የአውሮፓ መድረኮች ናቸው። የአውሮፓ ሻምፒዮንስ ሊግ እና የዓለም ክለቦች ዋንጫ ተቀራራቢ ገንዘብ አላቸው። 127 ሚሊዮን ዩሮ እና 125 ሚሊዮን ዩሮ ወደ ካዝና እንዲያስገቡ ያደርጋቸዋል ክለቦችን። ከዛ ቀጥሎ የጀርመን ቡንደስሊጋ 82 ሚሊዮን ዩሮ፣ ሴሪ 75 ሚሊዮን ዩሮ፣ የፍራንስ ሊጋ 61 ሚሊዮን ዩሮ፣ ኤሮፕ ሊግ 40 ሚሊዮን ዩሮ፣ እንደዚሁም የኮንፈረንስ ሊግ 20 ሚሊዮን ዩሮ እያለ ይቀጥላል። ፕሪሚየር ሊጉ ግን በዚህ ረገድ እጅግ በጣም ትልቁ ውድድር ነው። ግን እናንተ የምትደግፉት ክለብ የትኛውን ዋንጫ ሲያነሳ ነው ክለባችሁ ሞር ደስታ የሚሰጣችሁ? መልከታችሁን ልታሰፍሩልን ትችላላችሁ። ይህ ዓመት ሲጀመር ለሪያል ማድሪድ ከ80 በመቶ በላይ ነበር ዋንጫ ቅድመ ግምት የተሰጠው። ፌርሚን ሎፔዝ ግን በወቅቱ ይህንን የተቃወመ ነበረ። ልክ ዓመቱ ሲጀመር ምባፔ ወደ ሪያል ማድሪድ መምጣቱም የቪኒሺየስ ጁኒየር በዛ መኖሩ ለእኛ ዜሮ ፍራቻ ብሎ ቃል በቃል የተናገረው ነው። ውድ ቤተሰቦቻችን ዜሮ ፍራቻ ነበር ያለው። በአመቱ መጨረሻ ከሪያል ማድሪድ በፍጻሜ የስፔን ሱፐር ካፕ እና ኮፓ ዴላሪ ነጠቋቸው። የላሊጋን ዋንጫ ደግሞ ከአንድ ሳምንት በፊት ሪያል ማድሪድን አሸንፈው ተስፋቸውን ካለመለሙ በኋላ
በሁለቱ መካከል በተለይ በስፓኞልና በባርሴሎና መካከል በነበረ ጨዋታ ደግሞ 2-0 በሆነ ውጤት ድል አድርገው ዋንጫውን እንዳነሱ ይታወቃልና ፌርሚን ሎፔዝ ልክ እንዳለው የሆነ ይመስላል አመቱ። ፔድሪ በባርሴሎና ቤት 200ኛ ጨዋታውን አደረገ በትላንትናው ዕለት። ለ200ኛ ጨዋታው ደግሞ ሽልማቱ የላሊጋ ዋንጫ ነበረ። በዚህ ቡድን ውስጥ አንድ ብዬ ጨዋታን ስጀምር ብዙ ህልሞች ነበሩኝ። አሁን 200ኛ ጨዋታ ላይ ደርሻለሁ፣ ገና ይቀረኛል። በባርሴሎና ልኖረው የምፈልገው ብዙ ህልም አለ ብሏል። በባርሴሎና ቀጣይ የሚጠበቀው እንግዲህ የአውሮፓ መድረክ ዋንጫ ነው። ከዚህ በኋላ ለወጣቶቹ ተጫዋቾች መነሳሻ የሚሆናቸውን አይነት ስንቅ ስላገኙበት ሙሉ ትኩረታቸው ወደዛ ይሆናል ተብሎ ይታሰባል። የስፔን ሱፐር ካፕ፣ የኮፓ ዴል ላሊጋን አንስቷል። ከዚህ በኋላ ለባርሴሎና ተጫዋቾች ሙሉ ያ ነው የሚያስፈልጋቸውና ፔድሪም ገና በዚህ ክለብ ያልኖርኩት ነገር አለና እንግዲህ ህልሜን እያሳካውኝ ይገኛሉ ይቀጥላል ብለዋል። ከጨዋታው በኋላ 200ኛ ጨዋታውን ማድረጉን ተከትሎ በባርሴሎና እንግዲህ ደስታ ሲከበርለት ነበረ። ራፊኒያም ሐሳቡን አጋርቷል። አሁን ሙሉ ትኩረታችንም የሆነው ወደ አውሮፓ መድረክ ነው ብሏል። በአውሮፓ መድረክ ጥቂት ጨዋታዎች ነበሩ የቀሩን ብሏል፣ ያው በኢንተር ሚላን እስኪሰናበቱ ድረስ። ስለዚህ ቀጣይ ውድድር ዓመት ሙሉ ትኩረታችን የአውሮፓ መድረኮችም ይሆናሉ ብለዋል። ላሚን ያማልና ራፊኒያ ግን በዘንድሮ የባርሴሎና ስብስብ ውስጥ በጣም የተለዩ ናቸው። የ10 ዓመት ልዩነት አለ በሁለቱ ተጫዋቾች መካከል። ላሚን ያማል 33 ጨዋታዎችን አድርጓል። በላሊጋው 8 ግብ ያለው 15 አሲስቶች ያሉት። በላሊጋው ደግሞ እንደ ራፊኒያ ያለ ተጫዋቻቸው 34 ጨዋታ አድርጎ 18 ግብና 11 አሲስት አለ። በውጥነት የተጫወቱ ተጫዋቾች ናቸው። በቁልፍ ጨዋታ ላይ በባርሴሎና ድል ውስጥ በትልቁ ልናነሳቸው የሚገቡ ሁለት ተጫዋቾች ናቸውና የሁለቱ ቁጥር ግን በጣም የተለየ ነው። ንጹህ የ9 ቁጥር አጥቂ አይደሉም። የክንፍ መስመር ተጫዋቾች ናቸው ሁለቱም። አንዱ በግራ አንዱ በቀኝ ይጫወታል። የሚያመሳስላቸው ነገር ሁለቱም ግራ እግራቸውን ይጠቀማሉ፣ ግን በእድሜ በጣም የተለያየ ምዕራፍ ላይ የሚገኙ የተለያየ ልምድ ያላቸው። ላሚን ያማል በላማሲያ ያደገ፣ ራፊኒያ ደግሞ በእንግሊዝ እግር ኳስ ውስጥ ተቃኝቶ የመጣ ነው። ግን ደግሞ በጣም አስፈላጊውን አይነት ነገር ሁለቱም ለባርሴሎና እየሰጡ ነው። ምናልባት በማለዳ ቃል ስፖርት ዋናው ቻናላችን ላይ አንድ አድማጫችን አንድ ሐሳብ አጋርቶን ነበረ። ላሚን ያማል ደስታውን የገለጸው ልክ እንደ ቤሊንግሃም ነው ስል ተቃውሞት ነበር። ይሄንን ልክ እንደ ሜሲ በል ብሎ ነበረ። ይሄንን መረጃ ከቲኤንቲ ስፖርት ላይ አግኝተናል። የመጀመሪያው ደስታ ገላጭ ሊዮኔል ሜሲ ነው። በላሊጋውም እንግዲህ የመጀመሪያ ጊዜ ያስመለከተን፣ ከዛ ጁድ ቤሊንግሃም ቀጠለ። ላሚን ያማል ሶስተኛው ሰው ሆኗል ይሄን ደስታ የገለጸበት። ለማንኛውም አድማጫችን ከልብ እናመሰግናለን። እኛም መረጃውን አግኝተናል። የመጀመሪያው ደስታውን ገላጭ እንደዚህ አይነት መልኩ ሊዮኔል አንድሬስ ሜሲ ነበረ። ላሚን ያማል፣ ሮናልዲኒዮ ጎቾ፣ ኔይማር ጁኒየር፣ ሊዮኔል አንድሬስ ሜሲ ለዚህ ለመድረሴ ምክንያት ናቸው። ነገር ግን እኔ የምፈልገው የራሴን ታሪክ መገንባት ነው። ራሴን መሆን እፈልጋለሁ። በባርሴሎና ቤት የራሴን አዲስ ታሪክም መጻፍ ነው ዋና ህልሜ ብሏል። ግን እነኚህ ተጫዋቾች እዚህ ለመድረሴ ምክንያት መሆናቸው የሚዘነጋ አይደለም ነው ያለው። እግር ኳስ ግን አንዳንድ ጊዜ በጣም አስገራሚ ትዕይንቶችን እንመለከትበታለን። ለአብነት ያክል ከ8 ወራት በፊት ራሱን ከእግር ኳስ ያገለለ አንድ ተጫዋች ነበረ፣ ሼዝኒ። አሁን ደግሞ እንግዲህ በችግር ምክንያት ባስፈረመው ባርሴሎና ቤት ውስጥ ጓንት ከሰቀለበት ተመልሶ 3 ግዙፍ ዋንጫዎችን አንስቷል። ላሊጋን፣ ኮፓ ዴል ሬይ፣ የስፔን ሱፐር ካፕን እጅግ በጣም አስደናቂ የሚባል የውድድር ዓመትን አሳልፏልና እግር ኳስን እንግዲህ ካቆመበት ተመልሶ በ8 ወር ውስጥ የሁላ ክብርን አሳክቷል። ሃንስ ፍሊክ ደግሞ ዘንድሮ በመጀመሪያ ዓመት የባርሴሎና አሰልጣኝነታቸው እስከዚህ ሰዓት ድረስ በሁሉ መድረክ 58 ጨዋታን ቡድናቸውን ይዘው መርተዋል። ለየት ያሉ ሪካርዶችንም አስመዝግበውበታል። በእነኚህ 58 ጨዋታዎች 43ቱ ድል ናቸው፣ 7 አቻ፣ 8 ሽንፈት፣ 169 ግብ ተቃራኒ መረብ ላይ ቡድናቸው አሳርፈዋል። ላሊጋ፣ ሱፐር ካፕ እና ኮፓ ዴል ሬይን ሲያሳካ ደግሞ የእሳቸው የጨዋታ አቀራረብ በራሱ በጣም የተለየ ነበረ። የእሳቸው የጨዋታ አቀራረብ በርካቶች ድፍረት የተሞላበት ይሉታል፣ ግን በደንብ የሰራ ነውና ይሄ ካልኩሌትድ ሪስክ የወሰዱ አሰልጣኝ ነበሩ። በደንብ የሰራላቸው ይመስላሉ። ሪያል ማድሪድ ላሊጋውን 36 ጊዜ ሲያነሳ ባርሴሎና 28 ደርሷል፣ እያጠበበው ይገኛል ልዩነታቸውን። አትሌቲኮ ማድሪድ 11፣ ቤልባኦ 8፣ ቫሌንሺያ 6 ዋንጫ ያላቸው። በስፔን ላሊጋም 5 ክለቦች ብቻ ናቸው ዋንጫውን የተቀናጁት። በፕሪሚየር ሊጉ እንኳን ካየን በርካታ ክለቦች አንስተውታል፣ ተፈራርቀዋል። የቅርብ ጊዜ ትውስታ እንኳን ሌስተር ሲቲ ተአምራዊ በሆነ መንገድ እነ ሲቲ፣ ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ ባሉበት ሊግ፣ ቶትንሃም ባለበት ሊግ ዋንጫ ሲያነሳ በቅርቡ ተመልክተናል። ላሊጋው ግን እንደዚህ አይነት ነገርን የሚፈቅድ አይነት ሊግ አይመስልምና የሁለቱ አያላን ክለቦች ፍጥጫ እንደቀጠለ ነው። ለማንኛውም በሁለቱ መካከል
8 የሊግ ዋንጫ ልዩነት አለ። ዘንድሮ ግን ባርሴሎና ያሸነፈበት መንገድ ፍጹም የተለየና የበላይነቱም እጅግ በጣም ጠንከር ያለ ነበረ። ሃንሲ ፍሊክ በዚህ ውድድር ዓመት በአሰልጣኝነት ከመረዋቸው ጨዋታዎች 4ቱ ኤል ክላሲኮ ጨዋታዎች ከማድሪድ ጋር ያረኳቸው የኔ ምርጥ ናቸው ብለዋል። 4ቱንም አሸንፈዋል። በዛ ላይ በርካታ ግብ ነው የሚያስቆጥሩት። ዝቅተኛ ያስቆጠሩት 3 ግብ ነው። 5 ግብ ደግሞ ያስቆጠሩበት ከፍተኛው ጨዋታ ውጤት የተጠናቀቀበት ነው። ሁሉንም ነገር የነጠቁበት ዓመት ነበር ለሳቸው ከሪያል ማድሪድ። በዛ ላይ ማድሪድን እያሸነፉ ነው። 4ቱ ጨዋታ የኔ ውድድር ዓመቱ ምርጥ ናቸው ብለዋል። ሮቤርት ሌዋንዶውስኪ በእግር ኳስ ሕይወቱም 31ኛ ዋንጫውን ማሳካት ችሏል። 10ሩ ቡንደስሊጋ ናቸው። 6ቱ የጀርመን ሱፐር ካፕ፣ 4ቱ የጀርመን ካፕ፣ 2 የስፓኒሽ ሱፐር ካፕ፣ 2 የስፓኒሽ ላሊጋ፣ 1 ሻምፒዮንስ ሊግ፣ 1 የአውሮፓ ሱፐር ካፕ፣ 1 የዓለም ክለቦች ዋንጫ፣ የፖሊሽ ሊግ፣ ፖሊሽ ሱፐር ካፕ፣ ፖሊሽ ካፕ እና የስፓኒሽ ካፕን ደግሞ አንዳንድ ጊዜ ማሳካት ችሏል። የእግር ኳስ ሕይወቱ የመጨረሻ ዓመታት ላይ ይገኛል። ግን ዘንድሮ በባርሴሎና ቡድን ውስጥ ምንም ጥርጥር የለውም በጣም ወሳኙ ተጫዋች ነበር። ጉዳት አስቸገረውም እንጂ 25 ግቦችን በላሊጋው አስቆጥሮ ነበር። አሁን በኬሊያን መባፔ ተበለጠ፣ በ3 ግቦች በላይ ተበልጧል። ግን ጉዳት አጋጥሞት እንጂ አጀማምሮ በጣም አስደናቂ የሚባልም ነበረ በዘንድሮ የላሊጋ ጉዞ ላይ። ከባርሴሎና ጋር ስኬታማ ጊዜን ያሳለፈው አሰልጣኞችን ብናይ ፔፕ ጋርዲዮላን የሚያክል የለም። 14 ዋንጫን አስቷል። ሁዋን ክራይፍ 11፣ ሉዊስ ኤንሪኬ 9፣ ፈርናንድ ዶኒክ 7፣ ፍራንክ ራይካርድ ደግሞ ወደ 5፣ ቫን ሃል 4፣ አርኔስቶ ቫልቬርዴ 4፣ ኤንሪክ ፈርናንዴስ 3። አሁን አዲስ ክብረ ወሰን የያዙት ደግሞ ሃንሲ ፊሊክ ናቸው። ሃንሲ ፊሊክ ለየት የሚያደርገው ግን በአንድ ዓመት ነው እነኚህንም 3 ዋንጫዎች ጠቅልለው ማንሳት የቻሉትና እንግዲህ በቀጣይ ዓመት ከትላልቅ አሰልጣኞች ጋር ራሳቸውን ሊደረድሩ ይችላሉ። ማለት በርካታ ዓመት በባርሴሎና ቤት ቆይተው በርካታ ክብር ካሳኩ አሰልጣኞች እሳቸው በጥቂት ዓመት በርካታ ነገሮችን የሚያሳካ ይመስላል። የዘንድሮ የቡድናቸው ጥንካሬ በራሱ ባርሴሎና ሻምፒዮን ከሆነ በኋላ በርካቶች መልእክታቸውን እያስተላለፉ ይገኛሉ። አንደኛው የቀድሞ ተጫዋቻቸው ሊዮኔል አንድሬስ ሜሲ ነው። ባርሴሎና የላሊጋ ዋንጫ ማንሳታቸውን ተከትሎ በማህበራዊ ትስስር ገጹ እንኳን ደስ ያላችሁ መልእክትን አስተላልፏል። ከዚህ ክለብ ጋር ብዙ ስኬት ካሳለፉ ተጫዋቾች አንደኛው ሊዮኔል አንድሬስ ሜሲ እንደሆነ እናስታውሳለን። ክለብ ደረጃ ደግሞ መልእክታቸውን ካስተላለፉት ውስጥ ሪያል ማድሪድ ይጠቀሳል። ወደ ጨዋታው እንደተጠናቀቀ ነበር ሪያል ማድሪድ ለባርሴሎና እንኳን ደስ ያላችሁ መልእክትን ያስተላለፉት። ያው በእግር ኳስ እንደዚህ አይነት ነገሮች የሚጠበቁ ናቸው። ትልቅ ውድድር ይጠብቀናል። ያው ሊጎች እየተጠናቀቁ ስለሆነ 29 ቀናት ብቻ ቀርተውታል። ውድ ቤተሰቦቻችን ከ29 ቀናት በኋላ የዓለም ክለቦች ዋንጫ መተላለፍ ይጀምራል። ያው አብዛኛው ስርጭት በነፃ ነው የሚካሄደው። በነፃ በብዛት እንደሚተላለፍም ተነግሯል። ፊፋም ይሄንን አስታውቋል። ከ29 ቀናት በኋላ ደግሞ እንግዲህ ለእግር ኳስ አፍቃሪያን የተዘጋጀ አዲስ ውድድር በአሜሪካ ምድር እንደሚካሄድ ይታወቃል። 29 ቀናት ብቻ ቀርተውታል። የ2024-25 የውድድር ዘመን የጣሊያን ሴሪ ወራ ግንቦት የወሩ ምርጥ ተጫዋች እጩዎችም ይፋ ተደርገዋል። የሚያዝያ ወር የሴሪ ምርጥ ተጫዋች ተብሎ የተመረጠው ስኮት ማክቶሚኔ በድጋሚ እጩ ሆኖ ቀርቧል። በዚህ መሰረት ስኮት ማክቶሚኔ ከናፖሊ፣ ሄሜኔዝ ከኤስ ሚላን፣ ሉክማን ከአታላንታ፣ ኮኔ ከሮማና ቱራም ኡሊየን ከዩቬንቱስ የዚወር የጣሊያን ሴሪ ይሄ ምርጥ ተጫዋች እጩ ሆነው ቀርበዋል። ምናልባት ሴሪው ላይ ትኩረት አድርጋችሁ የምትመለከቱ ቤተሰቦቻችን ካላችሁ ለእናንተስ በዚህኛው ወር ምርጡ ማን ነበረም? በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታጋሩን ትችላላችሁ። በእንግሊዝ ፕሪሚየር ሊግ ከሚሳተፉ ክለቦች ውስጥ በስፋት ስማቸውን በዝውውር ላይ ከምንሰማቸው ክለቦች ውስጥ ኒውካስል ዩናይትድ አንደኛው ተጠቃሽ ቡድን ነው። ኒውካስል ዩናይትድ በቀጣይ ራሱን ለማጠናከር በርካታ ዝውውሮችን ለማድረግ አቅደዋል። ከነኚህ ዝውውሮች ውስጥ ደግሞ የቦሩሲያ ዶርትመንዱን 2 ተጫዋቾች ፈልጓል። አጥቂ ስፍራ ተጫዋቹን ጄምስ ጋይንቴስን እና ለዚሁም ግብ ጠባቂውን ግሪጎር ኮብልን የግላቸው ለማድረግ ፍላጎት እንዳላቸው ዴይሊ ሜል አስነብቧል። ኒውካስል በቀጣይ የክረምት የዝውውር መስኮት ላይ በንቃት ይሳተፋሉ ተብሎ ከሚጠበቁ የአውሮፓ ክለቦች ውስጥ አንደኛው ነው።
በርንማውዞች ደግሞ 45 ሚሊዮን ዩሮ ለ21 ዓመቱ የግራ ተከላካይ ሜሎስ ኬርኪዝ መድበዋል። በሊቨርፑል እንደሚፈለግ ይታወቃል። ዲያን ሁይሰንን 50 ሚሊዮን ዩሮ ለሪያል ማድሪድ ሸጡ። አሁን ደግሞ ሌላ ትልቅ ቢዝነስ እየሰሩ ነው። 45 ሚሊዮን ዩሮ ለግራ ተከላካያቸው። በነገራችን ላይ ይህ ተጫዋች በዋነኝነት አሁን ስሙ እየተያዘ የሚገኘው ደግሞ ከዘንድሮ የፕሪሚየር ሊጉ ሻምፒዮን የአርኔ ስሎቱ ቡድን ሊቨርፑል ጋር ነው። ሊቨርፑል በቀጣይ የአንዲ ሮበርትሰንን ተተኪ ይፈልጋል። የአርኖልድ ተተኪ ኦልሬዲ የቀኝ ስፍራውን የመከላከል ስፍራውን ለማጠናከር ጀረሚ ፍሪምፖንግን ከባየር ሌቨርኩሰን ለማምጣት በግል ሁሉንም ነገር ከስምነት ደርሶ እንደጨረሰ ይታወቃል። ሜሎስ ኬርኪዝስ ላይ ሊቨርፑል ምን ያህል ርቀት ይሄዳል የሚለው ደግሞ የሚጠበቅ ነው የሚሆነው። አንጌል ፖስቴኮግሉ በቀጣይ እንግዲህ ትልቅ ገንዘብ ያገኛሉ። ወደ 2 ሚሊዮን ነው ወደ ካዝናቸው ያስገባሉ። ይህን ገንዘብ የሚያገኙት ግን አንጌል ፖስቴኮግሉ ሮብ ምሽት በሳን ማሜስ ከማንቸስተር ዩናይትድ ጋር የሚደረገውን የኤሮፓ ሊግ ጨዋታ የሚያሸንፉ ከሆነ ብቻ ነው እሳቸው ይህንን ዋንጫ ለማሸነፍ ከበድ ያሉ ፈተናዎች ይጠብቃቸዋል። አንደኛ ተጋጣሚያቸው ማንቸስተር ዩናይትድ መሆኑ፣ ዩናይትድ በራሱ ጨዋታውን በብዙ መንገድ ስለሚፈልገው ነው። ሁለተኛው ነገር ደግሞ የቡድኑ ቁልፍ ተጫዋቾች አይገኙም። ማዲሰንን ጨምሮ የቡድኑ ሌላኛው የዘንድሮ የውድድር ዓመት ምርጡ ተጫዋቻቸው ዲያን ኩሉዞቪስኪ አይገኝም። እንደዚህ አይነት ፈተና ይጠብቃቸዋል ቡድናቸውና እሳቸው እንግዲህ በመጣውበት ሁለተኛ ዓመት ሁልጊዜም ዋንጫ አነሳለሁ ባሉበት መሰረት ቃላቸውን ለመጠበቅ 90 ደቂቃ ብቻ ቀርቷቸዋል። ክለቡም ቃሉን ጠብቆ 2 ሚሊዮን ዩሮ ሊሰጣቸው 90 ደቂቃ ብቻ ቀርቷቸዋል። በአሰልጣኝ ጆሴፍ ፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች የውድድር ዘመኑ ምርጥ ተጫዋች 3 እጩዎቻቸውን ይፋ አድርገዋል። በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ ታዲያ በውድድሩ ለአውሮፓ ሻምፒዮንስ ሊግ መድረክ በሚፎካከርበት ዓመት ላይ የውድድሩን ምርጥ እጩዎች ሲያደርግ ኤርሊንግ ብሩት ሃላንድ፣ ጆሽኳ ግቫርዲዮል እና ኬቨን ደብሮይነ የማንቸስተር ሲቲ የዓመቱ ምርጥ ተጫዋች እጩ ሆነው መቅረባቸው ይፋ ተደርጓል። ይህ ምርጥ ተጫዋች ለእናንተ ማን ነው? በተለይ የሲቲ ደጋፊዎች በዓመት ውስጥ ለሲቲ በወጥ ብቃት የተጫወተና ሲቲ አሁን ላለበትም ደረጃ ለመገኘት ምክንያት ነው ብላችሁ የምታስቡት ምርጡ ተጫዋቻችሁ ማን ነው? ልታርሱን ትችላላችሁ። እንደሚታወቀው ኬቨን ደብሮይነ የመጨረሻውን የውድድር ዓመት በማንቸስተር ሲቲ ቤት እያሳለፈ እንደሚገኝ ይታወቃል። የቼልሲው አሰልጣኝ ኤንዞ ማሬስካም በቀጣይ ክረምት ላይ ተጫዋች በማስፈረም ላይ እንደሚንቀሳቀሱ አረጋግጠዋል። ከጋዜጠኞች ለቀረበላቸው ጥያቄ ምላሽ በሰጡበትም ወቅት ነው ይሄን ያረጋገጡት። ቼልሲ በሚቀጥለው ክረምት የተጫዋች ዝውውር መስኮት የፊት መስመር አጥቂ ማስፈረም እንደሚፈልግ ነው አሰልጣኙ ያረጋገጡት። ስለ ኒኮላስ ጃክሰን ስፖርታዊ እድገት የተናገሩት አሰልጣኝ ኤንዞ ማሬስካ እሱ ከኛ ጋር እየተሻሻለና ያደገ ስለመሆኑ አልጠራጠርም ብለዋል። አሰልጣኙ አክለውም ነገር ግን ሌላ እሱን የሚፎካከር የፊት መስመር አጥቂ ቢኖረን ለሱ የተሻለ ይሆናል ወይ የሚለውን አላውቅም ግን ሲሉ ተደምጠው ነገር ግን በቼልሲ ደረጃ ይጠቅመናል ብለዋል። በቀጣይ ኒኮላስ ጃክሰንን የሚፎካከር አጥቂ ማስፈረም የሚፈልጉ እንደሆነ የተጠየቁት ማሬስካ በእርግጠኝነት ተጫዋች ማምጣት ይጠበቅብናል፣ ቦታው በደንብ መጠናከር አለበት ብለዋል። የሱን ቦታ እንኳን የሚሻማ ወይ ቦታውን የሚወስድበት ነው የሚሆነው እንጂ ከሱ የተሻለ አጥቂ ነው የሚፈልጉት። ዘንድሮ በርካታ የቼልሲ ሌጀንዶች በዚህ ተጫዋች እንደተማረሩ ይታወቃል። በተለይም እሱን ይዘን ዋንጫ እንመኝም እስከ ማለት ደርሰው ነበረ አብዛኛው የቼልሲ ሌጀንዶች። በዛሬው ዕለት ደግሞ ቼልሲ በይፋ የቀጣይ ውድድር ዓመቱን መለያ ይፋ አድርጓል። በርካታ ተጫዋቾች ለብሰው ፎቶ ተነስተዋል። ከዚህ ውስጥ አንደኛው የቡድኑ የፊት መስመር ተጫዋች ኮል ፓልመር ነው። እንግዲህ በቼልሲ በኩል አዲሱ መለያቸው ይህ ምስሉ ላይ የምትመለከቱት ነው። የሌላኛው የለንደን ክለብ አርሰናል አስቀድሞ አዲሱን መለያውን አስተዋውቆ ነበረ። ቼልሲዎች ደግሞ በዚህ መሰረት አዲሱ መለያቸውን ይፋ አድርገዋል። ቀጣይ ውድድር ዓመት ቼልሲዎች አዲስ ስፖንሰር ያፈላልጋሉ ተብሎ ይጠበቃል። በእርግጥ ከስምምነት የደረሱት አንድ ስፖንሰር አለ። እስከ ዓለም ክለቦች ዋንጫ ድረስ እንኳን የማይቀጥል ነው። ለማንኛውም አዲስ ነገር ሊኖር ይችላል ተብሎ ይጠበቃል። ከማሊያ ላይ ስፖንሰር ጋርም በተያያዘ የሊቨርፑሉ የአማካይ ስፍራ ተጫዋች ሪያን ግራቨንበርች ዛሬ 23ኛ ዓመቱ ላይ ተገኝቷል። ይህ ተጫዋች ከጀርመን ቡንደስሊጋ ባየር ሙኒክ ነበር ያገኙት። ባየር ሙኒኮች እሱን ለሊቨርፑል ከሸጡ በኋላ በግምገማ ሂደታቸው በጣም የተሳሳተ ዝውውር ብለውታል። ለሊቨርፑል እሱን መሸጥ እንዳልነበረባቸው አምነዋል። በተለይም እሱን ከሸጡ በኋላ 51 ሚሊዮን ዩሮ ያወጡት ለፉላሙ ፓሊኒያ ነበረ። አሁን እሱንም ስለመልቀቅ አስበዋል። ታዲያ ሪያን ግራቨንበርች በ23 ዓመቱ በሊቨርፑል ቤት 85ኛ ጨዋታውን አድርጓል። ባለፈው ሳምንት 4 ግብ 6 አሲስት አለው። ካራባው ካፕና ፕሪሚየር ሊግን አሳክቷል።
ከግብ ጋር የተገናኘ ሚና ያለው ተጫዋች አይደለም። አይገደድም ግብም እንዲያገኝ እንዲያስቆጥር ወይም አሲስት እንዲያደርግ፣ ምክንያቱም የ6 ቁጥር ሚና ወስዶ የሚጫወት ተጫዋች ነው። ዋታሩ ኢንዶ ነበር በቦታው ላይ ዋና ሰው። ነገር ግን ከአርኔ ስሎት መምጣት በኋላ ሙሉ ኃላፊነቱ ለዚህ ተጫዋች ተሰጥቶታል። ዓመቱን ሙሉ ለሊቨርፑል በቋሚነትም ከተጫወቱ ተጫዋቾች አንደኛው ነው። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ሲካተት በወጣቶችም በዋናው ምርጥ ተጫዋች እጩ ውስጥ የተካተተ የዚህ ውድድር ዓመት ብቸኛውም ተጫዋች እንደሆነ ይታወቃል። የሊቨርፑል የአማካይ ስፍራ ተጫዋች ሪያን ግራቨንበርች ዛሬ እነሆ 23ኛ ዓመቱን እያከበረ ይገኛል። ማይክል አርቴታ በብዙ ያደንቁታል የሪያል ማድሪዱን ሮድሪጎ ጎኤዝን። በአርሰናልም ቤትም ተጫዋቹን ለማስፈረም ከነበረው ውይይት በኋላ እንግዲህ አርሰናል ተጫዋቹን ቢያገኝ መልካም እንደሆነ ሁሉም ተማምነዋል። አንድ ነገር ግን አደጋ ነው ተብሏል። አርሰናል ማይክል አርቴታ የሮድሪጎ አድናቂና ፈላጊ ነው፣ ነገር ግን የክለቡ የፋይናንስ ሁኔታ ተጫዋቹን ለማስፈረም አስቸጋሪ ያደርገዋል ብሏል ዘ አትሌቲክ። በተለይም ከጥቅማ ጥቅም ከደሞዝ ጋር በተያዘ የአርሰናልን የክፍያ ሁኔታ ሊያናጋ ይችላል ነው የተባለውና በዚህ ምክንያት ተጫዋቹ ወደ አርሰናል የሚመጣ ከሆነ ብዙ ነገሮችን መቀነስ ይኖርበታል። ከምስል መብት ጋር በተያዘ ሳምንታዊ ደሞዝ፣ ጥቅማ ጥቅም፣ የቡድኑ ውድ ተከፋይ ከመሆን ጋር በተያዘና ለሪያል ማድሪድ የሚከፍሏቸው ጥቅማ ጥቅሞች ዝውውሩ ላይ በጣም ወሳኝነት እንደሚኖራቸው ነው ዘ አትሌቲክ ያረጋገጠው። አንድሪያ ቤርታ ግብ ጠባቂን ማምጣት ትኩረት አላደረጉም። ያው የዮሐን ጋርሻን ጉዳይ በተመለከተ እሳቸው እንዳልወደዱት ይታወቃል። ምንም እንኳን በማይክል አርቴታ ቢወደድም ግብ ጠባቂው፣ ነገር ግን አንድሪያ ቤርታና በማይክል አርቴታ መካከል ውይይቶች ተደርገዋል። ግብ ጠባቂ ማምጣት በሚለው ሁለቱም ተስማምተዋል። ነገር ግን አንድሪያ ቤርታ በቅድ ያቀረቡት በዋጋ የሚያንስ ምርጥ ግብ ጠባቂ፣ በተጨማሪም ቤርታ በቅርብ ቀናት ውስጥ ከፓርቴ እንደዚሁም ደግሞ እነ ትሮሳርድ እነ ማርቲኔሊ ጋር በኮንትራት ቆይታ ዙሪያ ውይይት አድርገው ከዛ በኋላ ቀጣይ ክረምት ላይ ሌሎች ዝውውሮችን በስፋት ለመንቀሳቀስ ይረዳልና እነኚህ ላይ ትኩረት ማድረግን እየሰሩ ነው። ለማንኛውም ከውይይቱ በኋላ የተደረሰው አንድ ስምምነት በዋጋ ቀነስ ያለ ምርጥ ተፎካካሪ ግብ ጠባቂ ማምጣት የሚል ነው። ፋብሪዞ ሮማኖ የኔ መረጃ ሪያል ማድሪድ ግንቦት ወር መጀመሪያ ላይ ዊሊያም ሳሊባን በዚህ ክረምት ለማስፈረም የማይቻል መሆኑን እንደተረዳ ነው ይልና ለአርሰናል ወሳኝ ተጫዋች እንደሆነ እንዲሁ ስለ አዲሱም ኮንትራት እየተወያዩ መሆኑ መረጃው አለኝ ብለዋል። አርሰናል ስምምነቱን ለመጨረስ ሳሊባ በክለቡ ለማቆየትና ኮንትራቱን ለማራዘም ያለው እድል እንግዲህ ይጠቀማል ብሏል ፋብሪዞ ሮማኖ። የሪያል ማድሪድ አቋም ግልጽ ነው። አሁን ዲያን ሁይሰንን ያስፈርማሉ፣ ነገር ግን ሳሊባ የወደፊት ኢላማቸው ሆኖ ይቀጥላል ብሏል ታማኙ የዜና ምንጭ ፋብሪዞ ሮማኖ። ከዚህ ጋር በተያያዘ ግን ዊሊያን ሳሊባ ውሉን የሚያራዝም ከሆነ ከ300,000 ዩሮ ሳምንታዊ ደሞዝ በላይ ማግኘት የሚያስችለው መሆን እንዲሆንለት ይፈልጋል። ከዚህ ጋር በተያያዘ ሳካም በቅርቡ ኮንትራቱን የሚያድስ ከሆነ 300,000 ዩሮ ሳምንታዊ ደሞዝ ይደርሷል ተብሎ ይጠበቃል። የአዲሱ መለያ ማስተዋወቅ ሂደት ላይ በአርሰናል በኩል ያልተገኙ በርካታ ተጫዋቾች አሉ። ያልተገኙት አንደኛው ኔቶ አልተገኘም፣ በውሰት ነው። ሌላኛው ራሂም ስተርሊንግ በውሰት ስለሆነ አልተገኘም። ከዛ ውጪ ደግሞ ታኬሮ ቶሚያሱና ጋብሪኤል ጀሱስ ጉዳት ላይ ስለሆኑ አልተገኙም። ሌሎቹ ግን ለምን እንዳልተገኙ ግልጽ አይደለም። ውድ ቤተሰቦቻችን ኬረን ቴርኒ፣ አሌክሳንደር ዚንቼንኮ፣ ቶማስ ፓርቴ፣ ጆርጂኒዮ አልተገኙም። ጆርጂኒዮ ክለቡን ይለቃል። ፓርቴ፣ አሌክሳንደር ዚንቼንኮ እና ኬረን ቴርኒም ክለቡን የመልቀቅ ስጋት ያላቸው ተጫዋቾች እንደሆኑ ይታወቃልና ምናልባት እነኚህ ተጫዋቾች ክለቡን ያለቀቁት በአመቱ መጨረሻም ስለሚለቁ ሊሆን ይችላል ተብሏል። እነኚህ ተጫዋቾች ግን በአርሰናል መለያ ማስተዋወቅ ስነስርዓት ላይ አልተገኙም። ማንቸስተር ዩናይትድ የ2024-25 የውድድር ዓመት የዓመቱ ምርጥ ተጫዋች ይፋ አድርገዋል። ያው ምንም ጥርጥር የለውም ከብሩኖ ፈርናንዴዝ እንደማያልፍ ይታወቃል። በዚህ መሰረት ፖርቹጋል የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች በመሆን በአብላጫ ድምፅ ተመርጧል። ብሩኖ ፈርናንዴዝ አብላጫውን ድምፅ በማግኘት ማሸነፉ ሲገለጽ፣ አማድ ዲያሎ ሁለተኛ፣ ሃሪ ማጓየር ሶስተኛ ደረጃን ይዞ አጠናቋል። ብሩኖ ፈርናንዴዝ ከክርስቲያኖ ሮናልዶ እና ዴቪድ ዴሃ እኩል 4 ጊዜ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ሽልማትን ሲያሸንፍ ለሁለተኛ ተከታታይ ዓመት ደግሞ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ሽልማትን ብሩኖ ፈርናንዴዝ አግኝቷል። ያው ከተፎካካሪዎቹ አንጻር ዲያሎ ምናልባት ያሰጋው ነበር፣ ግን ዲያሎ በጉዳት የተወሰኑ ጨዋታዎች አልተገኘም። ግን ብሩኖ ወጥነቱ ዘንድሮ በጣም የተለየ ነው። ያለፉት 6 የውድድር ዓመታትን ከተመለከትን ባለፉት 6 ዓመታት ይህ ለአራተኛ ጊዜ ነው። 2019-2021 ብሩኖ፣ ከዛ ሮናልዶ 21-22 22-23 ራሽፈርድ፣
ከዛ በተከታታይ 2 ዓመት 23 24 24 25 ብሩኖ ፈርናንዴዝ አሸንፏልና 2 ዓመት በተከታታይ አሸነፈ 2 ዓመት አጣ 2 ዓመት በተከታታይ ድጋሚ አሸነፈ የማንቸስተር ዩናይትድ የወሩም ምርጥ ደጋግሞ ዘንድሮ አንስቷል በርግጥ የዓመቱ ምርጥ ተጫዋች ሆኗል አማደ ዲያሎ ደግሞ እንግዲህ በዚህ ዓመት ከተመለከትናቸው ጨዋታዎች ውስጥ የማይረሳው ጨዋታ ማንቸስተር ዩናይትድ በተለይ ማንቸስተር ሲቲ ላይ ውጤት የቀለበሰበት መንገድ ነበር 1-0 ሲመራ በኋላም በብሩኖ ፈርናንዴዝ እና በአማደ ዲያሎ ግብ ያሸነፈበት ታዲያ በጨዋታው ላይ አማደ ዲያሎ አንድ ፍጹም ቅጣት ምት ለመገኘት ምክንያት ነበር በጨዋታው ደግሞ አስደናቂ ግብ አስቆጥሮ ነበር እቺ ግብ የ2024-25 የውድድር ዓመት የማንቸስተር ዩናይትድ የዓመቱ ምርጥ ግብ ሆና ተመርጣለታለች ይገባዋል ሌላ ምርጥ ግብ ነበረው ያያችሁት ልታደርሱን ትችላላችሁ አንድ አስገራሚ ግጥምጥሞች ደግሞ አለ ማንቸስተር ዩናይትድ ቤት ውድ ቤተሰቦቻችን አሌሃንድሮ ጋርናቾ የውድድር ዓመት ያለ ዋንጫ አጠናቆ አያውቅም ሁሉንም የውድድር ዓመታት ዋንጫ አሳክቶበታል ወይ ከሀገሩ አርጀንቲና ጋር ወይ ከክለቡ ማንቸስተር ዩናይትድ ጋር ዘንድሮ ደግሞ በካራባኦ ካፕ ለፍጻሜ ደርሷል ያሳካዋል የሚለው ነገር ደግሞ የሚጠበቅ ነው የሚሆነው እንደዚህ አይነት ግጥምጥሞችን በማለዳው መረጃችን ካዜሜሮ 7 ፍጻሜ ጨዋታ ተጫውቶ 7ቱንም እንዳሸነፈ ኦናና ደግሞ የተጫወተውን የፍጻሜ ጨዋታ ሁሉ በአውሮፓ መድረክ እንደተሸነፈ መነግረናችሁ ነበር ምናልባት ለአሌሃንድሮ ጋርናቾ ግጥምጥሞች ከፊቱ የቆመው ቶትናም ነው ግን ዩናይትድ በአንድ የውድድር ዓመት ቶትናም 3 ተሸንፏል ከዚህ በፊት ግን ኤፍኤ ካፕን ከሲቲ ሲነጥቅ በሲቲ በኦልድ ትራፎርድ 3-0 በኢታድ 2-1 እና 3-1 በውድድር ዓመቱ ከተሸነፈ በኋላ ዌምብሌ ላይ ግን ማንቸስተር ዩናይትድ 2-1 አሸንፎ ነጥቆታልና ዓመቱን ሙሉ ያሸነፈውን ሲቲን በዓመቱ መጨረሻ አሸንፎታል ዘንድሮስ ዓመቱን ሙሉ በ3 ጨዋታ ማለት ነው ያሸነፈውን ቶትናምን ልክ ሲቲን እንዳደረገው ያደርገዋል የሮብ ምሽት ይጠበቃል ለማርከስ ራሽፎርድ ቅርብ የሆኑ የዜና ምንጮች እንዳረጋገጡት ከሆነ ማንቸስተር ዩናይትድን በክረምት ሊለቅ የሚችለው ራሽፎርድ ፈላጊ ክለቦች ተደራድረው ከዩናይትድ እስኪወስዱ ድረስ የማንቸስተር ዩናይትድን የቀድመ ውድድር ቡድን ልምምር ሊቀላቀል ይችላል የሚሉ መረጃዎች በስፋት እየወጡ ነው እስከዚህ ሰዓት ድረስ ይፋዊ ጥያቄ ያቀረበ ክለብ የለም ቪላም እዛው ማቆየት ይፈልጋል ተጫዋቹ ባርሴሎና መጫወት ይፈልጋል ግልጽ ያለ ነገር የለም ከዚህ ጋር በተያያዘ ግን ክለቦች እስኪገኙ ድረስ ማርከስ ራሽፎርድ በማንቸስተር ዩናይትድ የክረምት የልምምድ በተለይም ለቀድመ ውድድር ዝግጅት በሚደረገው ዝግጅት ላይ እንደሚካፈል ተነግሯል ጉዞ ያደርጋል አያደርግም የሚለው ወይንስ ደግሞ ፈላጊዎች በዛ ሰዓት መጥተው ይሹታል የሚለው ደግሞ የክረምት የዝውውር መስኮት ሲከፈት የምንመለከት ይሆናል ከራስመስ ሆይሉንድ ጋር በተያያዘ ማንቸስተር ዩናይትድ ቤት ያለው የወደፊት ዕጣ ፈንታ እርግጥ እንዳልሆነ ቴሌግራፍ አስነብቧል ሩበን አሞሪም ወደ ገበያ ከመውጣቱ በፊት ተጫዋቹን መሸጥ ይጠበቅበታል በተለይም ትልቅ ተጫዋቾችን ከማምጣት በፊት ግን ደግሞ ዩናይትድ ኦናናንም ለመሸጥ ራስመስ ሆይሉንድንም ለመሸጥ አደጋ የሆነበት ኪሳራው ስለሚገባ ነው 85 ሚሊዮን ዩሮ የወጣበት ተጫዋች ነው ራስመስ ሆይሉንድ ራክሊፍ እንግዲህ ከመጡ በኋላ በማንቸስተር ዩናይትድ የተደረጉ ዝውውሮች በጣም አስደናቂ የሚባሉ ናቸው ከዛ በፊት ግን የተፈጸሙ ዝውውሮች በጣም አደገኛ ኪሳራ ውስጥ ዩናይትድን የሚከቱ ናቸው የኦናናን የራስመስ ሆይሉንድን ሌሎችንም እንደዚሁ ማንሳት እንችላለን አንዳንድ ዝውውሮች በጣም አደገኛ ነበሩ ለማንኛውም ቴሌግራፍ በኩል በወጣው መረጃ መሰረት የኦናናም የራስመስ ሆይሉንድም ሽያጭ ለዩናይትድ ኪሳራ ነው እናም ሩበን አሞሪም በዚህ ተጫዋች ለእርግጠኛ ባይሆኑም ግን በጣም ፈታኝ ሆኖባቸዋል የተባለው የማሬስካን ሐሳብ ካየን ዩናይትድ መጥፎ ጊዜን እያሳለፈ ነው እንዴት ይገልጹታል ተብለው ተጠይቀው ነበር እሳቸው ምላሽ ሲሰጡበት እውነቱን ለመናገር ትኩረቴ በራሴ ክለብ ላይ ነው ማንቸስተር ዩናይትድ ስለሚገኝበት ወቅታዊ ሁኔታ የሚመለከተኝ ነገር የለም እኔ ራሴ ቡድን የራሱ ችግር አለበት እሱን ስለማሻሻል አስባለሁ ብለዋል ዛሬ ምሽት 4:15 ሲል በስታምፎርድ ብሪጅ ሁለቱ ክለቦች ይፋለማሉ የመጨረሻ ግንኙነታቸው 1-1 ነበር የተጠናቀቀው ሁለቱ የእንግሊዝ ታላላቅ ክለቦች ባለፈው እንግዲህ አጋማሽ ላይ ባደረጉት የአውሮፓ መድረክ ጨዋታ ሁለቱም ወደ ፍጻሜ አልፈው ነው ለዚህ ጨዋታ የሚመጡት ልክ 4:15 ሲል አይኖች ሁሉ ወደ ስታምፎርድ ብሪጅ የምዕራብ ለንደኑ ክለብ ቼልሲ ከማንቸስተር ዩናይትድ በሚያደርጉት ጨዋታ ላይ ዛሬ ምሽት ይሆናል ተብሎ ይጠበቃል ሁለቱ ክለቦች 76 ጨዋታዎችን በሁሉም መድረክ ያደረጉ ሲሆን በነጥብ ጨዋታ ዩናይትድ 22 ጊዜ ሲያሸንፍ ቼልሲ 24 ጊዜ እንደዚሁም 30 ጊዜ አቻ ተለያይቷል ይህ በነጥብ ጨዋታ ብቻ በፕሪሚየር ሊጉ መድረክ የተገናኙበት ነው ሁለቱ ክለቦች መካከል የሚደረገው ጨዋታ በፕሪሚየር ሊጉ ታሪክ ብዙ ጊዜ ባቻ ውጤት የተለያየ ጨዋታ ሲሆን በፕሪሚየር ሊጉ ባደረጉት 65 ግንኙነት 27 ጊዜ አቻ ተለያይተዋል ከቼልሲ ጋር ባለፈው ሲዝን በተደረገ ጨዋታ
እንግዲህ 4-3 በሆነ ውጤት ቼልሲ ባለቀ ደቂቃ ገባ አስቆጥሮ በፓልመር እንዳሸነፈ የሚዘነጋ አይደለም። ከጉዳት ጋር በተያያዘ በማንቸስተር ዩናይትድ በኩል ዳሎ፣ ዜርኪዝ፣ ማርቲኔዝ፣ ሌኔሮ እና ማቲያስ ዴላይት በዩናይትድ በኩል በጉዳት በቼልሲ በኩል ደግሞ ሳንቼዝ የውሰት ውል ስለሆነ የቀድሞ ክለቡን አይገጥምም። ጃክሰን በቅጣት ንኩንኩና ፎፋና በጉዳት ይጫወታ ሊያልፋቸው እንደሚችል ነው መረጃዎች እየወጡ የሚገኙት። በዋና አልቢትርነት ክሪስ ካቫና፣ ረዳት አልቢትር ሊ ቤትስ እና ስኮት ሌጀር፣ አራተኛ ዳኛ ቶኒ ሃሪንግተን፣ የቫር ዳኛ ክሪስ ፓውስ እና እንደዚሁ ደግሞ የቫር ዳኛ ኒክ ሆፕተን ይህንን ጨዋታ የሚመሩት ይሆናል። በዩናይትድ በኩል የሚጠበቅ 3-4 ፎርሜሽን ምናልባት ባይንደር ዛሬ ምድል ሊሰጠው ይችላል። ፍሪትስከን፣ ሌንድሎፍ እና ሾ ተከላካይ፣ አማድ፣ ሜኑ፣ ኡጋርቴ እና አማስ በአማካይ ስፍራ፣ ኤሪክሰን፣ ጋርናቾ እና ኦቢ በዋናው ቡድን ውስጥ ይካተታሉ ተብሎ ይጠበቃል። አብዛኛው ተጫዋች ዛሬ ረፍት ይሰጠዋል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ቼልሲ የተለመደውን የ4-2-3-1 ፎርሜሽን ሳንቼስ ግብ ጠባቂ፣ ኩኮሬላ፣ ቻሎቫ፣ ፎፋና እና ጄምስ ተከላካይ፣ ካይሴዶ፣ ፈርናንዴስ እና ፓልመር አማካይ፣ ማዱኬ፣ ጆርጅ እና ኔቶም የአጥቂ ስፍራውን ይዛሉ ተብሎ ይጠበቃል። በቼልሲ በኩል ያው በጉዳትና በቅጣት የተወሰኑ የፊት መስመር ተጫዋቾቻቸውን እንደማያገኙም ይታወቃል። ውድ ቤተሰቦቻችን እንግዲህ ጨዋታው ለሁለቱ ክለቦች የተለያየ ምዕራፍ እንዳለው ይታወቃል። ቼልሲን ጨዋታ ማሸነፍ ግዴታ አለበት፣ ምክንያቱም ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ ያለው ብቸኛ ምርጫ ነው። በዩናይትድ በኩል ደግሞ ለተወሰኑ ወጣት ተጫዋቾች ልምድ ሰጥቶ በራስ መተማመናቸውን የሚያዳብሩበትና እሳቸው እንዳሉት ለቀጣይ ውድድር ዓመት ቡድን የሚገነቡበት ጨዋታ ሊሆን ይችላል። ለኤሮፕ ሊጉም ጨዋታ መዘጋጃ ሊሆን ስለሚችል የዩናይትድ ቅንጦት ነው የሚሆነው። ለማንኛውም ዛሬ ምሽት በቀደም ብሎ ቶትናም ከአስቶን ቪላ 3:30 ጨዋታቸውን እንደዚሁ ያደርጋሉ። ለመደግፏቸው ክለቦች መልካም ዕድል ብለን የአሁኑን እዚህ ጋር እንቋጭ።